የኦነግ መስመር የኦፌኮ መስመር ነው ወይስ ትጥቅ ትግል ላይ ያሉት መስመር ነው የሚያዋጣው? የተሰቃየ ያለው ህዝብ ነው ባለተራ እየተባለም ደግሞ በሌላ አንግል ስሙ የሚጠለሸው። እየሞተ ያለው እንደ ገዳይ ይቀርባል። ከቀዬው እየተፈናቀለ አፈናቃይ ሆኖ ትርክት ይሰራል። ኦሮሞ በኃይል ወደዚች ኤምፓየር ከተጠቃለለበት ጊዜ ጀምሮ ያለመቋረጥ ይታገል ነበር። አሁንም ያለው ትግል የዛ ቅጥያ ነው። የመጨረሻው ፊሽካ እንዳይሆን ስጋት አለኝ። የሀገሪቷ የመበታተን ኦሮሞ ኢትዮጵያዊ መሆን አልቻለም ማለት ነው። ትግላችን ጸረ ኮሎኒያሊዝም፣ ጸረ ፊውዳሊዝም፣ ጸረ ኢምፔሪያሊዝም ነው ብሎ ነው የቀረጹት እና ይሄ ነገር አሁንም አለ። ኮሎኒያሊዝም ስንል በአፍሪካ ቀንድ ከፍተኛ የሆነ የኮሎኒያል ፓወሮች ስትራግል ነበር አፍሪካን ቀንድ ለማቀራመጥ። ጣሊያን በሰሜን፣ ፈረንሳይ በጅቡቲ በኩል፣ እንግሊዝ በሶማሌና በኬንያ ከፍተኛ መቀራመጥ ውስጥ በነበሩበት ጊዜ የቀጠናው ፓወር የነበረው ምኒልክም በነበረው የጦር መሳሪያ ብልጫ አብዛኛውን ደቡብ በኃይል ጠቅልሏል። ስለዚህ የጣሊያን ኮሎኒ ሆኖ የምኒልክ ኮሎኒ የማይሆንበት ምንም ነገር የለም፣ የፖለቲካ አንድምታ የለም። የፈረንሳይም በተመሳሳይ እነዚህ በአካባቢ የነበሩት ኮሎኒያሊስቶች ሲሄዱ ግን ይሄ ጎረቤት ወይንም ተስፋፊ ኮሎኒያሊዝም ስለነበረ እና ሴትልም ያደረገ ሴትላር ኮሎኒያሊዝም ስለነበረ አልተቀረፈም። ስለዚህ አብዛኛው የኦሮሞ ብሔርተኝነት ዘመናዊ ብሔርተኝነት አባት የሚባሉት ትግሉን መስመር ሲቀይሱ ይሄ የኮሎኒ ሪሌሽንሺፕ ከአቢሲኒያ ኤምፓየር ጋር የነበረን የኮሎኒያሊዝም ሪሌሽንሺፕ ማብቃት አለበት ነው። ከኮሎኒ በፊት ራሳችንን የቻልን ህዝብ ብሔር ነበርን። የራሳችን ገዳ ሪፐብሊክ ያለን በአፍሪካ ቀንድ በጣም የምንታወቅ የራሳችን ባህል ያለን የራሳችን ታሪክ ያለን ቋንቋ ያለን ህዝብ ነን። ይሄ ለኛ ብቻ አይደለም። በአብዛኛው አፍሪካ ቀንድ ሶማሌም እንደዛው፣ ሌሎችም የደቡብም ክፍሎች እንደዛው። ወላይታ እንኳን የራሱ ስልጣኔና የራሱ መንግስት የነበረው፣ ከፋም በተመሳሳይ የራሱ መንግስት የነበረው አካባቢ ነው። ስለዚህ ይሄ የኮሎኒያል ስርዓት አብቅቶ ህዝቦች ነፃ መሆን አለባቸው ብለን ነው ትግሉ የተጀመረው። ኦነግ ትግሉን አልጀመረውም፣ ወረሰው። ይሄ ምኒልክ በኃይል ኤምፓየሯን ሲያዋቅር የህዝቦች ሬዚስታንስ ነበር በሁሉም ቦታ። ከዛ ውስጥ ከፍተኛው ሬዚስታንስ የነበረው በኦሮሞ በኩል ነው። በኃይል የገበሩ እነ ጅማ እነ ሌቃ ነገስታት ነበሩ። በሬዚስታንስ ከፍተኛ እልቂት ደግሞ በኃይል ብልጫ ወደ ኤምፓየር የተጠቃለሉ አብዛኛው የመካከለኛ ኦሮሚያ እና አርሲ እና ሐረርጌ ነበሩ። ስለዚህ ኦሮሞ በኃይል ወደዚች ኤምፓየር ከተጠቃለለበት ጊዜ ጀምሮ ያለመቋረጥ ይታገል ነበር። አሁንም ያለው ትግል የዛ ቅጥያ ነው። ቅድም የጠቀስካቸው እነ ሌንጮ እነ ዲማ ደግሞ አሁን ይሄንን ኤምፓየር ይሄንን ኮሎኒያል ስርዓት ተጠቅልለን ስላለን ይሄንኑ ስርዓት ዲሞክራሲያዊ ማድረግና አብሮ መኖር በኤምፓየሯ ውስጥ ይሻላል የሚል አማራጭ ነው የያዙት። እኛ ደግሞ ሊሻል ይችላል፣ ነገር ግን በግድ የተጠቃለለው ህዝብ የራሱን መጻኢ እድል በራሱ ይወስን። ህዝቡ የመወሰን እድል ሳይሰጠው እኛ እዚህ ቁጭ ብለን ትላንት ኮሎኒ ነው በግፍ ተጠቃልሏል ያልነውን እሰይ ይሁን ይቀጥል፣ ስለዚህ እጣፋንታ ከዚህ ህዝብ ጋር አንዴ ስለገባ ከዚህ በኋላ ምንም እድል የለህምና በግፍ በተጠቃለልክበት ስርዓት ውስጥ ኑር፣ እሱ ነው የሚሻል ማለት አንችልም ነው። ህዝቡ ይሻለኛል ካለ፣ ትክክለኛ ዲሞክራሲ ከመጣ፣ እውነተኛ ፌዴራሊዝም ከተዋቀረ ህዝቡ ራሱ ይበጀኛል የሚለውን ይወስን።
እኛ የምንታገለው የህዝቡ የራሱን እድል በራሱ እንዲወስን ማስቻል በሚለው ነው የምንለየው። አገር ነበርን፣ አገርም መሆን እንችላለን። ብሔር ነን። ብሔር ራሱ መንግስት ሊኖረው ይችላል፣ ይገባል። የብሔርተኝነት ቁልፉ ነገር ብሔርና መንግስት እኩል ነው። እያንዳንዱ ብሔር የራሱ መንግስት ይኑረኝ የሚል ደረጃ ሲደርስ ነው ብሔረሰብ ወይንም ክላን፣ ጎሳ፣ ብሔር የሚለው ደረጃ የሚደርሰው። እኛ ደግሞ ብሔር ብቻ ሳይሆን ወደ ኤምፓየሯም የተጠቃለል ነው በኃይል ነን። የራሳችን መንግስት ነበረን። ስለዚህ ያንን የራሳችንን መንግስት መልሰን እናግኝ ማለት ፍትሃዊነት ነው። የዓለም አቀፍ ኮንቬንሽን የሚደነግጉት ነው። ነፃ የነበረ ህዝብ ነፃ መሆን ከፈለገ ይችላል ይላል ዲክላሬሽኑ። ስለዚህ ኦሮሞ ብሔር ከሆነ በግድ በኤምፓየሯ ውስጥ ከተጠቃለለ ነፃ መሆንን ከፈለገ ማግኘት አለበት። ነፃ መሆን ራሱ በራሱ ጥቅም ነው፣ ዲግኒቲ ነው፣ ክብር ነው። ከሉዓላዊነት የሚገኝ ብዙ ትሩፋቶች አሉ እና አንድ ህዝብ ዲማንዱ ራሴን እድል በራሴ ልወስንና በዓለም ላይ ባለኝ ቁመቴ ልክ ልታይ ካለ ይሄ ራሱ የራሱ የቻለ ግብ ነው። ከሱ ጋር የሚገኙት ብዙ ጥቅሞች አሉና ነገር ግን አገር ሲሆን ምን ያገኛል? በዝርዝር የኢትዮጵያን 70% በላይ ኢኮኖሚ የሚደግፈው ከኦሮሚያ የሚገኘው ምርትና ኦሮሚያ ነው። ስለዚህ ኦሮሚያ ሌሎችን ሰብሲዳይዝ ለመደጎም እየዋለች ነው። ለኦሮሚያ ደግሞ መልሰው የሚሰጠው 35% ነው። ቁጥሩ 35% ነው ስለተባለ ስለዚህ 50% የኦሮሚያ ጂዲፒ ሌሎችን የኢትዮጵያ ክልሎች ለመደጎም ይውላል። ከኢኮኖሚ አንፃር ይሄ ነው። ከፖለቲካውም አንፃር ኦሮሞስ ትልቅ ህዝብ ነው። 60 ሚሊዮን የሀገሪቷ ግማሽ በላይ ህዝብ ነው እና የፖለቲካ ፍላጎቱ ነፃ መሆን ከሆነና በዛ ነፃነቱ ተጠቅሞ ደግሞ የራሱን አገር መገንባት፣ የራሱን ታሪክ በዓለም ላይ ማሳየት፣ የራሱን ባንዲራ መስቀል፣ የራሱን ድንበር ማስከበር፣ የራሱን ሰራዊት መገንባት፣ የራሱን ካረንሲ ማተም ከፈለገ ይሄም ደግሞ ለህዝቡ የሚገባው ከሆነ ከኬንያ በህዝብ ቁጥር እንበልጣለን። አካባቢያችን ካሉት በሙሉ እንበልጣለን፣ ኦሮሞ ብቻውን ማለት ነው። ስለዚህ ጅቡቲ አገር ሆና ክብር ካገኘች፣ ኤርትራ አገር ሆና ነፃ ከሆነች፣ ደቡብ ሱዳን የራሷን ኢኮኖሚ በነፃነት የምትጠቀም ከሆነ፣ ኬንያ ከኮሎኒ ስርዓት ነፃ ወጥታ ራሷ ባንዲራ ሰቅላ የራሷን ድንበር አስከብራ የምትኖር ከሆነ ኦሮሞ ለምንድን ነው ይሄ ነገር የሚነፈገው? መብቱ ነው። ታሪኩ ከዛ ስለማይለይ ከኤርትራም አይለይም፣ ከኬንያም አይለይም፣ ከሶማሌም አይለይም፣ ከሌሎችም የአፍሪካ ቀንድ ታሪክ አይለይም። ስለዚህ ነፃ መሆን ይሄንን ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ጥቅሞች አሉት ይሰጣል። ይሄንንም ብለን ግን እኛ የግድ ኦሮሞ እንዲህ መሆን አለበት አላለም አንልምም። ኤምፓየሮች በተገነቡበት ሁኔታ አንዳንድ የኮኤግዚስተንስ የሚጠቅሙ ነገሮች ካሳዩ፣ ለምሳሌ በፌዴራሊዝም ካመኑ፣ በዛ ኮሎኒ ስር የተጠቃለሉ ህዝቦች በእያንዳንዱ ፌዴሬሽን ወይም ዩኒት ውስጥ የራሳቸውን አውቶኖሚ ካገኙ፣ ፌዴራሊዝሙ ወይም ፌዴሬሽኑ ዲሞክራሲያዊ ከሆነ፣ ለሁሉም ህዝቦች እውቅና ከሰጠ የሚጠላ አይደለም በመሰረቱ በመሪ ደረጃ። ምክንያቱም በፌዴራሊዝም ውስጥ አሁን በብዛት የሚነገረው እና ብዙ ተደማጭነት ያገኘው ነገር the benefit of the big, the benefit of the small የሚባል አቀራረብ አለ። ይሄ ማለት ምንድነው? አገሮች አገር መሆን የሚፈልጉት በአብዛኛው
the benefit of the small ለማግኘት ነው። ቢግ ፌዴሬሽን ውስጥ ይጨፈለቃሉ። ቢግ ኢምፓየር ውስጥ የራሳቸውን አሻራ ማሳየት አይችሉም። ትልቅ ኢምፓየር ውስጥ ቋንቋቸው በትልቁ ከተጠቃለለው ኢምፓየር ውስጥ ኢምፓየሮች ሁሉ የራሳቸው ቋንቋ የራሳቸው ባህል አላቸው። ፕሮሞት የሚያደርጉት ኮር ስቴቱን ከመሰረተው አንፃር የሚገነቡበት እንግሊዝ ኢምፓየር የእንግላንድን ኮር ስቴቱ እንግላንድ ነው። የሮማን ኢምፓየር ኮር ስቴቱ ጀርመንና ጣሊያን ነው። ያንን ባህል ነው የሚያንጸባርቁት። የላቲንን ቋንቋ ነው የሚያሰራጩት። እንግላንድም ቢሆን እንግሊዝኛን ነው። በኢትዮጵያም ኢምፓየር አቢሲኒያ ኢምፓየር የአበሻን አቢሲኒያ የሚባለውን ካልቸርና ታሪክ፣ ቋንቋ፣ ባህል ነው የሚያራምደው። ይሄ ዩኒክ አይደለም ለአቢሲኒያ ኢምፓየር፣ የሁሉም ኢምፓየሮች መገለጫ ነው። ስለዚህ ይሄ ኢምፓየር ይደፈጥጣል ሌላው። የኢትዮጵያ ታሪክ ሲባል የአቢሲኒያው ነገስታት ታሪክ ነው። የኢትዮጵያ ባህል ሲባል የሰሜኑ የአማራና የትግሬ ባህል ነው። የኢትዮጵያ አልባሳት ሲባል በአእምሮ የሚመጣ ሻማው ነው፣ የሰሜኑ የአማራና የትግሬ ባህል። የኢትዮጵያ ቋንቋ፣ የኢትዮጵያ ዘፋኞች ሲባል አማርኛ ዘፋኞች ናቸው። አሊ ቢራ ሲሞት ሲቀበር ምንድን ነው ሲባል የነበረው? የኦሮምኛ ሙዚቃ አቀንቃኝ ነው የሚባለው። ጥላሁን ገሰሰ ሲሞት አንድ የኢትዮጵያ ዘፋኝ ሞተ ነው። የልዩነቱን ኦሮሞ ኢትዮጵያዊ መሆን አልቻለም ማለት ነው። የኢትዮጵያ ሙዚቃ እንጋብዛቸዋለን ስትሉ ሚዲያ ላይ የአማርኛውን፣ አሁን ደግሞ የብሔር ብሔረሰብ ሙዚቃ እንጋብዛቸዋለን ትሉና የኦሮሞን የወላይታን ምናምን ትጋብዛለን። ስለዚህ ወላይታ ኢትዮጵያ አይደለም ማለት ነው። ምንድነው ኮር ስቴቱ መገለጫው? የሰለሞን ስርወ መንግስት ከሰለሞን ዘር እንቀዳለን የሚል ከሴሜቲክ ዘር ግንድ አለን የሚል ኦርቶዶክስ እምነት የስርዓቱ ወይንም የመንግስቱ እምነት የሆነ ይሄም በእንግሊዝም አለ ብያለሁ። ቸርች ኦፍ ኢንግላንድ ተብሎ ቃል የሚገባበት ኦርቶዶክስ እምነት በዛ አገልግሎታ ደግሞ ሲሶውን መንግስት ወይንም ሲሶ ድርሻ የነበራት አማርኛ ቋንቋ የኢምፓየሩ ቋንቋ የሆነ ነው እና ይሄ በመሆኑ እኔ በአጠቃላይ ያነሳውል ያለው ቢግ ቤኔፊት ኦፍ ስሞልን ይፈልጋሉ ያልኩ ይሄ በመሆኑ ኢምፓየሮች እንደዚህ ስለተገነቡ እዛ ኢምፓየር ውስጥ ኮር ስቴት ያልሆነው የዳር ስቴቱ ፍላጎቱ አይገለጽም፣ ቋንቋው አይታይም፣ ባህሉ አይታይም፣ አይጎላም። የመማሪያ ስታንዳርዳይዝድ አይሆንም። የመማሪያ መጽሐፍት በሱ አይዘጋጅም። የኮር ስቴቱ ነው ፕሮሞት የሚደረገው። ይሄ በመሆኑ አገሮች ነፃ መሆን ይፈልጋሉ። ቤኔፊት ኦፍ ስሞል ሆኖ ራሳቸውን ማሳየት ይፈልጋሉ ኢንስቴድ ኦፍ ቢግ ሆኖ በኢምፓየር ውስጥ ከመዋጥ። ነገር ግን the benefit of the big ደግሞ የሚባልም አለ። ትልቅ አገር ስትሆን ትልቅ ኢኮኖሚ ትገነባለ፣ ወይንም አካባቢው ያለውን ያለ ውጭ ምንዛሪ ንግድ ታካሂዳለ፣ ቀጠናዊ ትስስር፣ ትልቅ ሚሊተሪ ትገነባለ፣ ትልቅ ተፈሪና የምትከበር አገር ሆነ ተሰምነት ይልቃል። እንደገና ደግሞ ኢኮኖሚህም በዛው ልክ ከፍተኛ እድገት ያሳያል። ኢፊሸንሲው ይጨምራል። ሌበር ሙቭመንቱ ጥሩ ነው፣ ምክንያቱም በየቦታው ኬላ አይኖርም። በነዚህ ትልቅ አገር መሆን ትርፋት አለው። ይህንን የሚያስታርቅ ስርዓት የፌዴራል ስርዓት ነው። በፌዴራል ስርዓት ውስጥ the benefit of the small ታገኛለህ። ሉዓላዊ ክልል ትሆናለህ። ባህልን በዛ በቁመት ልክ ታሳድጋለህ። ቋንቋህም እውቅና ያገኛል። በፌዴራል ትሩ በሆነ ፌዴራል ውስጥ ውክልናም ይኖርሃል በጠቅላላው ኢምፓየር ውስጥ ወይንም ፌዴሬሽን ውስጥ። ስለዚህ አንድ ሀገር በመሆን የምታገኛቸውን ነገሮች በብዛት ታገኛቸዋለህ። እንደገና ደግሞ ትልቅ ሀገር ከመሆን ልታጣ ወደ ስሞል
ስትወርድ ልታጣ የምትችላቸውንም ነገሮች እንዳታጣ ያደርጋል። ይሄንን ሁለቱን ነገር ስለሚያመዛዝን የፌዴራል ስርዓት ተደማጭነት እያገኘ መጥቷል በብዙ አካባቢዎች። ነገር ግን ኢትዮጵያ የወደቀችው የፌዴራል ስርዓትን ኢምፕሊመንት ካደረገች በኋላ እውነተኛ ፌዴራል ስርዓትን ማዋቀር አልቻለችም። ሁለተኛ ህዝቦች በነፃ ፈቃዳቸው ፌዴሬሽኑ የኔ ነው ብሎ ራሳቸውን እዛ ውስጥ ለማካተት እንዲወስኑ ጥረት አልተደረገም። ገፊ ነው እስካሁን። ፌዴራሊዝሙ ዲሞክራሲያዊም አልሆነም። ነፃ ምርጫ የለም። አንድ አህዳዊ መንግስት የሚያደርገውን ነው የሚደረገው። በኢህአዴግም ጊዜ ቲፒኤልኤፍ ኮር ስቴቱን የያዘች ነበር። ሌሎቹ በፌዴሬሽን ቢዋቀሩም ከቲፒኤልኤፍ በሚላክ አጀንዳና ሰነድ እየተመሩ ነው ክልላቸውን ሲያስተዳድሩ የነበረው። አሁንም ብልጽግና አህዳዊ ነው፣ ባወቃቀሩም አህዳዊ ነው። ምክንያቱም ኢህአዴግ ግንባር ነበር። ግንባር ሲሆን በየግንባሩና አጋር የሚባሉ ፓርቲዎች የየክልላቸውን የማስተዳደር ማንዴት አላቸው። ውክልናቸው ከየክልላቸው የመነጫ ምንም እንኳን ባይ ዲፋክቶ ቲፒኤልኤፍ አውራ ሆኖ ሁሉንም ዲክቴት የሚያደርግ ቢሆንም በህጉ በተቀመጠው ግን ስትራክቸራሊ ባለው በቅርጹ ባለው የፌዴራል ስርዓት ኦፒዲዮ ኦሮሚያን ያስተዳድራል፣ ብአዴን አማራ ክልልን ያስተዳድራል፣ ሶ ኤንድ ሶ ፎርስ። አሁን ግን እንደዛ አይደለም። ብልጽግና የሚባል ውህድ ፓርቲ ባይ ዘ ዌይ በፓርቲያቸው እንትን ላይ የሌለ ነው። ኦሮሚያ ብልጽግና፣ አማራ ብልጽግና የሚለው የለም። ስብሰባ ማዕከላዊ ኮሚቴ ስብሰባ የሚያደርጉት ጠቅላላ ጉባኤ የሚያደርጉት እንደ ብልጽግና ነው። ስለዚህ እነሱ ይገልጹታል። ግን አሁንና አህዳዊ ነው ብልጽግና በቅርጹም በውቅሩም በአሰራሩም አህዳዊ ነው። የፌዴራል ስትራክቸር የመጨረሻው መደራደሪያ ነው፣ የመጨረሻው ወለል ነው። ከዛም ያለፈ ዲማንድ አለን። እንደገለጽኩ ህዝቡ ነፃ መሆንም ፈልጎ ታግሏል። አሁንም እየታገለ ነው። ካለፈው የቀጠለ ትግል ነው፣ አዲስ የተጀመረም አይደለም። ይሄ ትግል ባለበት ነፃ የመሆን ፍላጎቱ ለህዝብ ቀርቦ በሪፈረንደም ህዝቡ የመረጠውን መወሰን መቻል አለበት። ጥያቄ የምትጠይቀው አካል የሚመልሰው አካል ሲኖር ነው። አነስተኛ ስትሆን ነው። ለምሳሌ ጫፍ ያለ አንድ ቤኒሻንጉል ጉሙዝ ወይንም ጋምቤላ ጥያቄ ሊያቀርብ ይችላል። ኦሮሞ ግን የአገሪቷን አብዛኛው የሚባለውን ወይንም መሀለኛውን ጠቅልሎ የሚይዝ ነው። በዚህ ኢምፓየሩ የተሰራው ከሰሜን ሆኖ ወደ ደቡብ ቢመጣም የኢምፓየሩም አንዱ ቻሌንጅ እሱ ነው። ከብዙዎቹ ኢምፓየሮች ሴንተራቸውን ሳይለቁ ዙሪያውን ያሰፉታል። የኢትዮጵያ ኢምፓየር ግን መሀሉን ለቆ ወደ ጠቃለላቸው ውስጥ ገብቶ ነው ራሱን ሴትል ያደረገው። ይሄ ነው አንዱም ቻሌንጅ። ነገር ግን ኦሮሞ የዚችን ሀገር 60% ቁጥር ይዞ የቆዳ ስፋቱም ይሄን ያህል ሆኖ ማንን ነው ጥያቄ ይመልስልኝ ብሎ የሚጠይቀው? ዲማንድ ነው ያለው፣ ፍላጎት፣ የፖለቲካ ኢንተረስት። ያም ባለው ታሪክ መቆጠር ከጀመረበት ጊዜ አንስቶ በዚች የአፍሪካ ቀንድ ነበረ፣ ሲኖር ነበረ። አሻራዎች አሉት። የራሱ መንግስት ነበረው አለው። ስለዚህ ከሰሜን ገፍቶ የመጣ የኢምፓየር አምቢሽን የነበሩት ንጉሠ ነገስታት በኃይል ብልጫ ጠቅልለውታል። አሁን ግን ያንን ሪጌን ማድረግ ይፈልጋል፣ መልሶ ማግኘት ይፈልጋል። ይሄ ፍላጎት እስካለ ድረስ ይሄ ፍላጎት በአፕሮፕሪየት በሆነ የፖለቲካ ማዕቀፍ እስካልተመለሰ ድረስ ትግሉ ይቀጥላል። በሌላም መልክ ሌሎችም ሊፈጠሩ ይችላሉ። ይሄ ትግል ሲካሄድ ህዝቡ ሰለባ መሆኑ ፋክት ነው። ነገር ግን አይቀሬ የሚያደርገው አካል ነው ይሄንን ነገር ኃላፊነት መውሰድ አለበት። ይሄንን ፖለቲካ ጥያቄ ህገ መንግስቱ ባስገኘው ማዕቀፍ ውስጥ መፍታት እየተቻለ በኃይል እደፈጥጣለሁ፣ ጥያቄህን ሁሉ አፍናለሁ የሚል ኃይል ባለበት
የነጻነት ጥያቄ ምንም ዋጋ ቢያስከፍል አይቀሬ ይሆናል። አቶ በትሱ እንዳለው ነው። ግን ለምሳሌ እኛ በሰላም መጣን። በኢትዮጵያ ህገ መንግስት ማዕቀፍ በሰላማዊ ምርጫ የኦሮሞ ጥያቄ ወይንም የኦሮሞ የፖለቲካ ፍላጎት መልስ ሊያገኝ ይችላል ብለን ተመዘገብን። ምንድነው እኛ ላይ እየተደረገ ያለው? ከኛም አልፎ ኦፌኮን ጭምር ከምርጫ ተገሎ እስር ቤት ታግዞ አመራሩ ታፍኖ ከምርጫ ቀረ። ኦሮሞ እድል አላገኘም። ኦሮሞ ሊወክሉት ኢንተረስቱን ሊወክሉለት የሚችሉ አካላት ታፍኖ ባለበት ሁኔታ ነፍጥን ብቸኛ አማራጭ ያደርግ የሚፈረድ አይደለም። በዛ ነፍጥን ብቸኛ አማራጭ አድርጎ ይሄ ስርዓት በሰላማዊና ህገ መንግስታዊ አካሄድ ጥያቄዎቻችንን ሊመልስ አይችልምና ይሄው አመራሮቻችንን አስሯል፣ ድርጅታችንን አጉሯልና ጠመንጃ እናንሳ ብሎ ወደ ጫካ ቢገቡ ሌጂቲሜት ነው። ማንም ራሱን ለመከላከል የሚያደርገው ሰፊው ሳይለንት ማህበረሰብ አለ። ሁለታችንንም ሲታዘብ የነበረው የኦነግ መስመር የኦፌኮ መስመር ነው ወይስ ትጥቅ ትግል ላይ ያሉት መስመር ነው የሚያዋጣ? በትክክል የኦሮሞ ጥያቄ ወይንም የኦሮሞ ዲማንድ በየትኛው ሊመለስ ይችላል ብሎ ሲታዘብ የነበረ አብዛኛው ሳይለንት ማጆሪቲ አለ። ያ ማጆሪቲ ያ ወጣት እኛን ሲደግፍ የነበረ በምንሄድበት ሙሉ ሰልፍ እየወጣ ሲቀበል የነበረው ኦፌኮንም ሲደግፍ የነበረው የነ ኦፌኮና የኦነግ በዚህ ልክ ከምርጫ ተገፍቶ መውጣት ያንን አካል እንዲያጠናክር ያደርጋል እያልኩ ያለሁት። ያ አካል የመረጠው መስመር ጀስቲፋይ ያደረገለት መንግስት ራሱ። ምክንያቱም እኛን የመረጥነው መስመር እኛ ያዋጣል አያዋጣም እለን ክርክር ላይ ያለን መንግስት ራሱ ምላሽ ሰጠ። አያዋጣም የናንተ መስመር ብሎ። ምክንያቱም ምንም ማድረግ አትችልም ብለ ታስረ ካለ ለምርጫ አትወዳደርም ተብለ ከምርጫ ራስን ሳታገል በኃይል አመራርን አፍኖ ቢሮህን አሽጎ ካስቀረ ምን ሊሆን ይችላል? ብዙ ጊዜ የአማራን ታነሳላችሁ። በሰማይ በሚወርድ የቦምብ ዶፍ ግን የኦሮሞ ቤተሰብ እየተቃጠለ ነው። የኦሮሞ ቤት እየተቃጠለ፣ ከተማ መሃል እልቂቶች እየተፈጠሩ ነው። የህዝብ መሰብሰቢያ ቦታዎች፣ የእምነት ተቋማት እየጋዩ ነው። ትምህርት ቤቶች ውስጥ ያሉት ለጋ ህጻናት በድሮን በሚወረወር ቦምብ እያለቁ ነው፣ እየጋዩ ነው። መንደሮች እየተቃጠሉ ነው። ከተሞች እየወደሙ ነው። ይህን የሚያነሳ የለም። በተገላጭ ደግሞ አንድ ቦታ ጉሊሶ ላይ የሆነ ማህበረሰብ ተጠቃ ሲባል ቬሪፋይም ሳይደረግ አንድ ሰው ጫካ ውስጥ ገብቶ እንደ ነፍሴን እንደዚህ ነው ያጣንኩ ብሎ እሳት ሚዲያ ላይ ይመስለኛል በኦዲዮ በተለቀቀው አገሪቷ ማቅ ለበሰች። ፓርላማ ሳይቀር እንጉርጉሮ ወረደ። ነገር ግን አሁን ኦሮሚያ ውስጥ በጅምላ እያለቀ ላለው አንድ ሰው ድምፅ አላሰማም። የእናንተ ሚዲያ በአብዛኛው የከተማ ሚዲያ አብሮ መኖርን ዋጋ የሚያደርግ ወይንም ቫልዩ የሚያደርግ አካል ለሁሉም የሁሉም እልቅት እንደ እልቅቱ አድርጎ መቁጠር መቻል አለበት። ሁለተኛ በኮንሲኩዌንስ የሚመጣውን ነገር እንደ ዋና አጀንዳ መያዝ አንችልም። ዋና አጀንዳው የነጻነት ፍላጎቱ ነውና ያን ጥያቄ መድረክ ላይ አምጥተን መነጋገር መቻል አለብን። ያ ሲሆን የኦሮሞ የአማራ መልክት ሰለባ የሆኑ ሊቀጥል ነው ማለት ነው። አይቀርም፣ የትም ሀገር የሚሆን ነው። ምክንያቱም ሁለቱ በኃይል ነው ጥያቄዎቹን መመልሰው ብሎ ከተነሳ ሁለቱም ከታጠቀ እነሱ እርስ በርሳቸው ሊጎዳዱ ይችላሉ። መሃል ላይ ግን በጅምላ ድሮን እኮ ህገወጥ ነው። የጦርነትም ህግ በጦርነትም ህግ ባይዘው ሰላማዊ ህዝብ መጠበቅ አለበት። የፖለቲካ ችግር ነው የሀገሪቷ ችግር። በንግግር በድርድር መፍታት አለባቸው ተፋላሚ ኃይሎች። መነጋገርን መጸየፍ የለበትም። መንግስት እጅ ነው ያለው ሁሉ ነገር ባንኩም ታንኩም በእጁ ነው ያለው። ስለዚህ ዋናውን ስልጣን ይዞ እዛ ጋር ጫካ የገባውን ኃይል በኃይል ደፈጥጣለሁ ብሎ እሱንም ሳይደፈጥጥ ህዝቡን በከተማ እያጋየ ያለው ኃይል አደብ መግዛት አለበት። ነገር ግን እኛ የምንለው ደጋግመም የምንለው ከኦነግም ጊዜ ጀምሮ የምንለው
በገለልተኛ አካል ይጣራ። የንጹሃን እልቂት ለፖለቲካ ፍጆታ እየዋለ ነው በኢትዮጵያ ውስጥ። መንግስት ገሎ የኦሮሞ ነጻነት ጦር ነው ይሄንን ያደረገው ይላል። ምናልባት የኦሮሞ ነጻነት ጦርም ያንን አድርጎ ደግሞ መንግስት ነው ያደረገው ይላል። በመሃል ከሁለቱ ወንጀላዎች ውጪ በመሃል ገለልተኛ ወገን አጣርቶት ለዓለም ለህዝብ ለኢትዮጵያ ህዝብ ይፋ ያደረገበት ጊዜ የለም። ክሶቹን ተመስርተን ግን አንድን ወገን አንወነጅልም። ምክንያቱም ባልተረጋገጠ ለምን መንግስትን እየወነጀላችሁ ነው? አይደለም። መንግስትን የምንወነጅልበት ዋና ነጥብ ላንሳለን። መንግስት ሁልጊዜም ለገለልተኛ ወገን በሩን ክፍት ስለማያደርግ ነው። እነዛ የታጠቁት ኃይላት ጥሪ አድርጓል። በገለልተኛ ወገን መጥቶ ይጣራ የተደረገው ብለዋል። መንግስት ደግሞ አስፈልግም ብሎ ዝግ አድርጓል። ስለዚህ አንድን ነገር ሆን ብለህ ከዘጋኸው ከወንጀሉ ተካፋይ ነህ ማለት ነው። እየተሰቃየ ያለው ህዝብ ነው ባለተራ እየተባለም ደግሞ በሌላ አንግል ስሙ የሚጠለሸው። እየሞተ ያለው እንደ ገዳይ ይቀርባል። እየተጨፈጨፈ ያለው በሱ ላይ የደረሰ ነገር የሱ ሞት እንደምንም ተቆጥሮ በተቃራኒው ገዳይ ሆኖ ይቀርባል። ከቀዬው እየተፈናቀለ አፈናቃይ ሆኖ ትርክት ይሰራል። ስለዚህ የኦሮሞ ህዝብ በዚህ መንግስት ከመቼውም ጊዜ በላይ ከየትኛውም መንግስት በላይ ከፍተኛ ገፈት ቀማሽ ነው። ከፍተኛ ስቃይ እያየ ነው ያለው። ከቁጥሩ አንጻር 100 ሰው በኦሮሚያ ቢሞት ምንም ነው። ምክንያቱም የኦሮሞ ሞት የተለመደ ነው። ሌላ ጋር አንድም ሰው 5 ሰው በሆነ ቦታ እንደዚህ ቢፈጸም ከፍተኛ ትኩረት ያገኛል እና በትግራይ ከደረሰው በአማራ እየደረሰ ካለው እኩል ወይንም ከዛ በከፋ ሁኔታ ኦሮሚያ ላይ ግፎች ይፈጸማሉ። ነገር ግን የዛን ያህል የሚዲያም የሀገር ውስጥም ትኩረት አይስብም። ይሄን ስል ሌሎች ላይ የሚደርሱትን ግፎች ጀስቲፋይ ለማድረግ አይደለም። በየትኛውም የሀገሪቷ ክፍል ኢፍትሃዊ ድርጊት ንጹህ ዜጋን የመረሸን የመግደል ድርጊት መፈጸም የለበትም። በማንኛውም አካል በታጠቀም አካል በክልሎች በተለያዩ ክልሎች በታጠቁም አካሎች በመንግስትም ቢሆን ነገር ግን የጉዳት ማመጣጠንና ማወዳደር ውስጥ መገባት ከአንድ ታጋይ የሚጠበቅ እንትን አይደለም። የኔ ጉዳት የበለጠ ነው፣ እከሌ አልተጎዳም። የወጣው የሌላውን ትግል ህዝብ ላይ የደረሰው ሰቆቃ ለመከላከል ከሆነ ህዝብ ላይ ያለውን ነገር መመከት ነው እንጂ እኛን እንዲያርጋችሁ እዛ ጋር ምንም አልፈጸማችሁም ማለት ጥፋትን ልክ እኛ ላይ የምትፈጽሙትን እጥፍ እዛ ፈጽሙ ብሎ እንደመለመን ነው። ጥፋትን ለመከላከል የወጣ አካል ሌሎች ላይ ጥፋትን መጋበዝ የለበትም። እናም እኔም እያልኩ ያለሁት በሰሜንም በትግራይም ሲፈጸም ተቃውመናል። በአማራ ክልልም የሚደረገውን የጸጥታ መደፍረስ የፌዴራል መንግስት ጣልቃ ገብነት እንቃወማለን። በኦሮሚያ ክልልም በተመሳሳይ እዚህ ኦሮሚያ ላይ ይሄን ስለፈጸምክ እዛ ለምን ተወክ አንልም። በየትኛውም ንጹህ ዜጋ ላይ ጭፍጨፋ መፈጸም የለበትም። በየትኛውም ሀገሪቷ የሚነሱት ቅራኔዎች በፖለቲካ ድርድር መፈታት አለባቸው። ጦርነቶች ሁሉ መነሻቸው ልዩነት ነው። ልዩነቶች ሁሉ ግን ወደ ጦርነቶች ማምራት የለባቸው። የሰው ተፈጥሮ ነው ልዩነት። ስለዚህ ልዩነትን በሰለጠነ በመነጋገር መፍታት ዘመኑ የደረሰበት የስልጣኔ ደረጃ ነው። ስለዚህ ለልዩነቶቻችን ለቅሬታዎቻችን ሁሉ ጦር ማማዘዝ አይገባም። በተለይም ደግሞ መንግስት ነኝ የሚል ሁሉ ነገር በእጁ ያለው አካል እዛም በጥድፊያ ወደ ጦርነት ወደ ጠብ መከላከያን ወደ ማዝመት መሄድ የሀገሪቷን ችግር በመሰረታዊነት አይፈታው። ኢትዮጵያ መዳን አለባት ከተባለ በሽታዋ መታወቅ አለበት። በሽታዋም በሁሉም ዘንድ ተቀባይነት ማግኘት አለበት።
መለየት አለበት። በሽታው አንዳንዱ እንደ ጋንግሪን ተቆርጦ የሚጣል ሊሆን ይችላል። አንዳንዱ በኬሞቴራፒ በተለያየ ነገር የሚፈታ ሊሆን ይችላል። ስለዚህ በሽታው መለየት አለበት። በሽታውን ሳንለይ ሁልጊዜ ስለ መዳኑ እናወራለን፣ እናውጃለን። ትርጉም የለው። ልጆኜ የድል ነሺዎች መጽሐፍ አነብ ነበር 10ኛ ክፍል ምናምን እያለሁ ዴል ካርኔጌ ምናምን የሚባል ሲያም አላመመኝም በል ተናገር ይላል። እና አንድ ጊዜ ወባ አሞኝ አላመመኝም እያልኩ ዲክሌር ላደርግ ሞከርኩ። ግን ፕላስሞዲየሙ ሊጠፋ አልቻለም። እየተራባ ነው የሚሄደው። ስለዚህ ይሄ ዘመኑ ያመጣው የድል ነሺዎች ፉከራ ወይንም የተናገር እመን ተናገር አይነት ስብከት አድናት ፖዚቲቭ ኤጀንቱ ካለ እንደ ፕላስሞዲየም፣ ቫይቫክስ፣ ፕላስፓረም ያሉት ፖዚቲቭ ኤጀንቶች ውስጥ ገብቶ እየተራቡ ባሉበት ሁኔታ ዲክላሬሽን አያጠፋው፣ መድኃኒት ያስፈልገዋል ያንን በሽታ ለይቶ የሚያጠፋ። ስለዚህ በሽታው መታወቅ አለበት፣ በበሽታው ላይ መስማማት አለብን። በሽታውንም የምናክምበትን ሁሉም በፈቀደው ፔሸንት ኮንሰንት የሚባል አለ በሕክምና። ስለዚህ በፖለቲካ ደግሞ ያለ ህዝብ ኮንሰንት ምንም ማድረግ አትችልም። የፈለከውን አይነት የመድኃኒት ፕሪስክሪፕሽን ብትጽፍ ህዝቡ ኮንሰንትን ካልሰጠ ምንም አታድነው። እና በሽታው በትክክል እንዲድን ከተፈለገ የህዝብ ፍላጎት ምን እንደሆነ መታወቅ አለበት። ህዝቡ ፈቃዱን እንዲሰጥ እድል መፈቀድ አለበት። ህዝብን አፍነ ነፃ ምርጫን ከልክለ እዛም እዚህም ጦርነት እያወጅክ በሽታውን አውቅ ያለው እኔ መዳኛው ይሄ ነው ብለ በራስ መንገድ የምትሰጠው ፕሪስክሪፕሽኖች ምንም መፍትሄ አያመጡ። እንዳልኩ አንዳንዴ ማይድንም ሊሆን ይችላል በሽታው። ስለዚህ ከበሽታው ጋር እንዴት መኖር እንደሚቻል መነጋገር እንዴት እንደምንኖር መነጋገር ትችላለህ። ከበሽታው ጋር እንዴት መለያየት እንደሚችል እንዳልኩ የግድ በኦፕሬሽን መለያየት ያለባቸው ነገሮች ካሉ መለያየት ግድ ሊሆን ይችላል። የግድ እየተዳማ አብረ መኖር አለብህ የሚል እዳ የለም። አገር ማለት የሰዎች እጅ ስራ ናት። ከሰማይ የወረደልን የ80 ቀናችን እድል ፈንታ አይደለም። ፈልገን የምንሰራ ካልሆነንና ለሁላችንም ጥቅም የማይሰጥ ከሆነ ለሁላችንም መድማት ምክንያት ከሆነ በሰላም ተለያይቶ ደግሞ በጥሩ ግብርና አብሮ መኖር ይቻላል። ስለዚህ አንዱ ስለ በሽታው የሚነግረው የአንድ ወገን ሪቶሪክ ቀርቶ ሁሉም ችግሬ ነው የሚለው ወደ መድረክ መጥቶ ችግሩን በጋራ መፍትሄ መስጠት የሚቻል ከሆነ መፍትሄ መስጠት፣ የማይቻል ከሆነም ለህዝብ ዳኝነት ህዝብን መፍትሄ እንዲሰጥ ዲሞክራሲያዊ ፕሪንሲፕሎች አሉ። ህዝብ ሉዓላዊ ነው የሚል የህዝብ ሉዓላዊነት ደግሞ የራሱን እድል በራሱ እስከ መወሰን ድረስ ነው። እዚህ አብሮ መኖር ከሆነ ታጭቀን ችግር ያመጣው ተለያይተን ልክ ዘፋኙ እንዳለው መሞከሩ አንድ መፍትሄ ሊሆን ይችላል። እዚህ ከቦክሱ ወጣ ብለን ማየት ይኖርብናል ማለት ነው። የግድ አብረን መኖርን ብቻ አስዩም አድርገን እዚህ ጋር መዳኛው ማምጣት አለብንም የሚል አይነት ሪቶሪክ ላይ ሰራ ይችላል። ኢትዮጵያ ብዙ ችግር ውስጥ ናት ያለችው። ስለዚህ በዚህ ችግሮቿ ማመን አለብን። እስካሁን ድረስ ያለው መጥቶ የሚሄደው መንግስት የሚለው ችግሮች ተፈቷል፣ ድሮ ችግር ነበር እኔ ቀርፍ ያለው እንጂ ከረንትሊ ችግር አለ ብሎ አያምኑ። ሰው ችግር አለ ብሎ አለማመን የችግሮች ሁሉ መጀመሪያ ነው። መነሻው እሱ ነው። ችግርን ፈትቻለሁ ካልክ ችግርን ለመስማት ፈቃደኛ ካልሆንክ ተቸግር ያለው አካል ደግሞ
በችግሩን ለማስረዳት ጠመንጃ ያነሳል። ስለዚህ ችግር አለ። ችግር መኖሩን መነገርና መረዳት ሀገሪቷ የአንድ ፖለቲካ ፓርቲ አይደለችም፣ የአንድ ግለሰብ አይደለችም ብለን ካመንን ችግሮቿን በጋራ ማመን አለብን፣ በጋራ መፍትሄ መፈለግ አለብን። መዳኛዋ ይሄ ብቻ ነው ለኔ የሚመስለኝ። ሌላው በዚህ ሀገር ህገ መንግስት አለ፣ ግን ህገ መንግስታዊነት የለም። ህገ መንግስት ተጽፎ አለ፣ በህገ መንግስት መተዳደር የለም። የትኛውም ቲፒኤልኤፍም ላይ ስናነሳ የነበረው ኢህአዴግ መራሹ ስርዓት ላይ ህገ መንግስቱ በቅርጹ አለ፣ በይዘቱ አለ፣ ግን ተፈጻሚ አይደለም። ፌክ ነው የነበረው። አሁንም ያው ነው የቀጠለው። በዛ መንግስት ለይስሙላም ቢሆን ህገ መንግስታዊ ማዕቀፍ የሚመስሉ ነገሮችን ለመስራት ትግሎች ይደረጋሉ። በዛ መንግስት ምርጫን ለማድረግ ጊዜውን ጠብቆ ለማድረግ ይሞክራሉ። ምርጫውን ያጭበረብራሉ፣ እጩዎችን ይገላሉ፣ ያስራሉ። ግን ፓርቲዎችን እንደ ፓርቲ አስሮ ቢሮ ዘግተው አያውቁ። በዚህ ስርዓት ግን ይሄ ተፈጽሟል። ህገ መንግስታዊነት እየተናደ አገር ልትቀጥል አትችልም። አገርን የምትኖርበትን ስርዓት ነው የበየነው ህገ መንግስት። መንግስታዊ ኃላፊነቶችን ነው የለየው ህገ መንግስት። የጋራ ቃል ኪዳንን ነው ዲክሌር ያደረገው ህገ መንግስት። እነዚህ ነገሮች በምንም መጣስ የለባቸውም፣ አብረን ለመኖር ይሄን ማድረግ አለብን ነው ያለው ህገ መንግስት። መሰረታዊ የሰው ልጆች ነፃነቶችን ነው ያወጀው ህገ መንግስት። እነዚህ ሁሉ እየተጣሱ ሲፈለጉ ደግሞ እየተጠቀሱ ልንተዳደር እንደ ሀገር ቫያብል የሆነ ስቴት መስርተን ልንኖር አንችልም። ስለዚህ ወደድንም ጠላንም በግራም በቀኝም ያለን ቢያንስ ለመዳኘት የጨዋታውን ህገ መንግስት አድርገን ይህንን ህገ መንግስት ከዛ በኋላ በህዝብ ፈቃድ ከመረጠን ህዝብ ለመከለስ ለህዝብ ምርጫ አሳልፈን ሰጥተን ህገ መንግስትን አክብረን መገኘት አለብን። መንግስትም ተፋላሚ ኃይሎችም ቢሆን ህገ መንግስቱን ከህገ መንግስታዊ ስርዓት ውጪ ጥላለሁ እያልክ ደግሞ የጸናች 14 ነው 12 ስቴት ያለች ሀገር አብረን ሊያኖረን አይችልም። አሁን በትንሽም ቢሆን ይሄ ህገ መንግስት ነው ሴንተር ላይ የቆመውና አንድ ላይ ሊያያይዝ የሚችለው የጨዋታው ህግ ይሄ ህገ መንግስት መሆን አለበት። በዚህ ህገ መንግስት የተደነገጉት መሰረታዊ የሰው መብቶች መከበር አለባቸው። ወደ ቀኝም የምናነሳ ወደ ግራም የምናነሳ ጥያቄዎች ከዛ በኋላ ህዝብ ማንዴቱን ከሰጠን በኋላ ብናደርግ የተሻለ ይሆናል። ለምሳሌ እኛ ህገ መንግስትን በተመለከተ የሚሻሻል የምንለው አንቀጽ ይኖረናል። ሌላው ደግሞ የሚፈልገው አንቀጽ ይኖራል። ይሄን ስንወዳደር ለህዝብ እናቀርባለን። ከተመረጥኩኝ እኔ ይሄን እናስተካክላለሁ እያልን ማለት ነው። ስለዚህ ህዝብ እኔን መረጠ ማለት አንዱ ማንዴቱ ይሄንን ያልከውን አንቀጾች አሻሽልልኝ ነው። ያኛውን ከመረጠ ደግሞ በተመሳሳይ ያን አንቀጽ ይሻሻላል ማለት ነው። እሱም በኮንስቲትዩንሲ እኔም በኮንስቲትዩንሲ ተመርጠን ከመጣን ደግሞ የኢሊት ባርጌን ያን ጊዜ ይሆናል። እነሱም እንዲሻሻልላቸው የሚፈልጉት አለ፣ እኔም ጋር እንዲሻሻል የሚፈልገው ነገር አለ። እንዴት ሰተን እንቀባበል የሚለው ባርጌን እዛ ጋር የተወካዮች ባርጌን ኢሊት ሲባል ዝም ብሎ ኢሊት ነኝ ተማርኩ የሚለው ሳይሆን ውክልና ያለው ኃይሎች ባርጌን ይፈጠራል ማለት ነው። እኔ የወከልኩት ማህበረሰብ አለ፣ ያ ማህበረሰብ የሚፈልገው ነገር አለ እንዲሻሻልለት፣ ያም የሚፈልገው አለ። ህጋዊ ውክልና ከህዝብ አግኝቼ መጥቻለሁ፣ ህዝብን ወክዬ እደራደራለሁ። ስለዚህ የተወካዮች ኃላፊነት ደግሞ ለህልናቸው ለወከላቸው ህዝብና ለህገ መንግስቱ ይላል። ሶስቱን ነገር ይዤ ለድርድር ቀርባለሁ። የዛን ጊዜ ነው እውነተኛ ሰጥቶ መቀበልና አንተ ይሄ እንዲሻሻል አንተ ይሄን ተቀበልልኝ፣ አፋን ኦሮሞ የፌደራል ቋንቋ እንዲሆን እንታጸድቁልኝ ከሆነ እኔ ደግሞ ይሄን እናንተ የምታነሱትን አጸድቃለሁ። ከዛ ባርጌን ተደርጎ ምክንያቱም ህገ መንግስቱ ያለ ሁሉ ክልል
ፈቃድ ላይሻሻል ስለሚችል በተለይም 3ቱ ቻፕተሮች ስለሚችል የሁሉም አካላት ኮንሰንት ያስፈልጋል ማለት ነው። አሁን ባለው ሁኔታ ደግሞ ትግራይ ክልል ቢያንስ ትግራይ ክልል ህዝብ ውክልና በሌለው በዚህ በሚደረገው ነገር ውስጥ በሌለበት ሁኔታ ምንም አይነት የህገ መንግስት አንቀጽ ቢሻሻል ህገ መንግስታዊ አይደለም፣ የሌሎችም ቅቡልነት ላይኖረው ይችላል እና ህገ መንግስትን ከህገ መንግስታዊ ስርዓት ውጪ እናሻሽላለን እንቀይራለን የሚለው ሪቶሪክ የመጨረሻው ፊሽካ እንዳይሆን ስጋት አለኝ። የሀገሪቷ የመበታተን እዚህ መፍትሄ የሚፈልግ አካል ወደ ኋላ ቢመለስ ይሻላል ባይ ነኝ። አመሰግናለሁ።